ምንድን የት ምን እንታዘዝ አኬ ነው አስቡት። ይህ ሰው ነው ከኡስታዝ አቡ ሀይደር ጋር ካልተወያዩ አቡ ሀይደር የጅኒ እህት አለው። ስዕሉ ምን እንዳይሆን ነው ጥላ ዘርግቶለት የያዘው? ፀሐይ እንዳይመታው፣ ንፋስ እንዳይመታው፣ ምች እንዳይመታው። አቤቱ ሲቀጥል የማርያምን ስዕል ማን ነው የሳላት? ማርያም ፈርቻሽ ነው እንጂ ልብሽ ከሚሰበር አሮጊቶች ጀነት አይገቡም። አክሊል እንግዲህ ጥላ ይዟል፣ ለስዕል ጥላ ይዞ ቆሟል። ይሄ ግልጽ ጣዖት ነው። የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት፣ ውብ መልከኛ መሆን መቻል አለባት። ፉንጋ እንዳታገባ። ለምሳሌ አንድ ሰው መጥቶ ያንተ ስላሴ 5 ነው ይጋጫል እኮ አይባልም እኮ ያንተ ስላሴ 5 ነው ራሱ አይባልም። ግን እሺ መጥቶ ቢል እኔ አላምንም። ዝም ብዬ ሰምቼ መጨረሻ ላይ ወይኔ እኮ እንደዛ አላምንም ካልኩት ልፋት ነው የሚሆንበት አይደል? ከንቱ ጩኸት ነው የሚሆንበት። ከንቱ ጩኸት ማለት ለምን እኔ አላምንም። ስለዚህ እየተቃወሙ ለ1 ሰዓት ለ2 ሰዓት ሲያወራ የነበረው ምንድን ነው? እኔ የማላምነውን ነው። አያችሁ፣ ተቃውሞ ሰው ማለት እኔ መቃወም የፈለገ ሰው፣ ኦርቶዶክስን መቃወም የፈለገ ሰው መጀመሪያ የኦርቶዶክስን እምነት ማወቅና ከዛን ያንን በራሱ ትምህርት መዝኖ አይ በእኔ ትምህርት መሰረት ይሄ ትምህርት እንዲህ ነው ማለት ነው የሚችለው እንጂ ስለመሰለ ብቻ አይወራም። ትክክል አይደለም፣ ትክክል አይደለም። እና ትምህርተ ክርስቶስ ላይ ነገረ ስጋዊ ላይ ትምህርተ ስላሴ ላይ እንደዛ ሲዘባርቅ ነበር ወንድማችን ልላችሁ ነው። እሺ አንዳንድ ያስኳቸው ቪዲዮዎች ነበሩ፣ ካገኘኋቸው እነሱ ላይ ትንሽ ነገር እንልና ሰዓቱም ስለሄደ ያልኳችሁን አካውንቴን አደራሽ አንድ አስቆኝ እንትን ያልኩት ቪዲዮ ነበር። ከዛ በፊት ስቶሪ ያረኩት ነበረ በፊት የሰራሁት ቪዲዮ እና እሱ ላይ ገብታችሁ ለሙስሊሞች ያቀረበው ጥያቄ ማለት ነው እስኪ መልሱ ብላችሁ ሜንሽን አድርጓቸው። ከዛን እችኛዋ እንትን እላችኋለሁ። ያኛውን ቪዲዮ አንዴ ላሳያችሁና ከዛን አንድ ኡስታዝ የቀባጠራቸው ነገሮች አሉ እሱን እንትን እላችኋለሁ። ይህ ቪዲዮ ጥያቄው እንዲህ ይነበባል። እናንተ ግን ሼር ማድረጋችሁ እንዳትረሱ። የጌጣጌጥ ምዕራፍ 81ኛው ቁጥር ላይ እንዲህ የሚል ንባብ እናገኛለን። ለአራማን ልጅ በቅንፍ የለውም እንጂ ይላሉ። እሺ ቢኖረው እኔ በቅንፍ ለልጁ ምንድን ነኝ ይላል? ከተገዢዎቹ የመጀመሪያ ነኝ ይላል። እስኪ ተሳስተን ከሆነ እናስነብበው። አላህ ስብሓነሁ ወተዓላ ልጅ የለውም እንጂ ቢኖረው ኖሮ ያን ልጅ የአላህን ልጅ የምገዛው እኔ ነበርኩኝ። ለምን? ሊአነሁ ጁዝኡ ሚንሁ፣ ምክንያቱም አላህን የምገዛ ከሆነ አላህ ስብሓነሁ ወተዓላ ደግሞ ልጅ ካለው የእሱ የአላህ ስብሓነሁ ወተዓላ አካል ስለሆነ ለዛ ልጅ የሚያጎበድል የሚገዛ እኔ ነበርኩኝ። እሺ፣ ስለዚህ ልጅ ካለው እንገዛለታለን እያሉ ነው። ለምን? አካሉ ስለሆነ። እሺ፣ ያው የጌጣጌጥ ምዕራፍ ነው የሚለው እና መጠሪያው ማለት ነው። የተለያዩ እንትኖች ምንድን ነው የተለያዩ በተለያዩ እንስሳ የሚሰየሙም አሉ የቁርአኖቹ ክፍሎች ማለት ነው። እና ምንድን ነው የሚለው? ልጅ ቢኖረው ኖሮ ከተገዢዎቹ የመጀመሪያ ነን ይላል። ለአላህ ልጅ የለውም ይልና ቢኖረው ግን ከተገዢዎቹ የመጀመሪያ። ስለዚህ አላህ ልጅ ቢኖረው ይገዙለታል ማለት ነው፣ ይገዙለታል። ከዛን አንዱ ሰው ምን አለ ላሰማችሁ። አንዱ ኡስታዛቸው ማለት ነው ኡስታዝ ወሂድ የተባለው የአቃቢ እስላም ነኝ የሚለው ሰው ወይም ነው ብሎ የሚያምኑበት ሰው ምን ይላል? አላህ ማን ነው አለ? ያህዌ አላህ ነው ብለህ ታምናለህ? ያህዌ አላህ ነው ብለህ ታምናለህ? ያህዌ አላህ ነው ብዬ አምናለሁ አለ።
በጣም ጥሩ። ስለዚህ ያህዌ ልጅ አለው ማለት አላህ ልጅ አለው ማለት ነው። ስለዚህ ምሳሌ 30 ቁጥር 4 ተነበበ ማለት ነው። ከዛን ይፈታልናል። ምን እያለ ይፈታልናል? እንስማው። በዚህ ጥቅስ መሰረት ነፋስን በእጁ የጨበጠ ማን ነው? ያህዌ። ውሃን በልብሱ የቋጠረው ማን ነው? ያህዌ። ይህን ታውቅ ዘንድ የምድር ዳርቻ ያጸና ማን ነው? ያህዌ። ስሙ ማን ነው? ያህዌ። የልጁ ስም ማን ነው? ኢየሱስ። የልጁ ስም ማን ነው? ኢየሱስ። ሰማችሁ? ያህዌ አላህ ነው አለን። ያህዌ አላህ ከሆነ ያህዌ ልጅ አለው። ምሳሌ 30 ቁጥር 4 ላይ ስለ ባህሪያቶቹ ይናገራል። ነፋስን የጨበጠ ውቅያኖሶች እንደዚህ አይልና ስሙ ማን? የልጁ ስም ማን ነው ይላል። ስሙ ማን ነው ሲባል ያህዌ አለ። የልጁ ስም ኢየሱስ አለ። ቁርአናቸው ምን ብሎናል? አላህ ልጅ ቢኖረው እንገዛለታለን ብሏል አይደል? ያህዌ አላህ ነው ስላለን እና ያህዌ ልጅ ስላለው ስለዚህ ለኢየሱስ ሊገዙ ግድ ነው ማለት ነው። ተረድታችሁታል? ይሄ የሙስሊሞቹ የሁላችሁ ሀሳብ ነው ወይ የሚል ጥያቄ አቅርበን ነበር እና የምትችሉ ከሆነ መልሱት ለማለት ነው ለሙስሊሞቹ ወንድሞቻችን። ከዛን እችን ነገር ብቻ ላሰማችሁ። በዚሁ አጋጣሚ አንድ ሁለት ሰዎች አይቻለሁ ኦርቶዶክስ ነን የሚሉ ከትምህርት ውጭ ነው አሁን እና ከሰሞኑ ጉዳይ ጋር ተያይዞ ቪዲዮ ይሰራሉ እና ቪዲዮ ሲሰሩ አሁን የሰራሁት ነበርና አንዷ ሙልጭ አርጋ ትሳደባለች። ሙልጭ አርጋ ሰደበችኝና ምንድን ነው ብዬ ስሰማ እናንተ ልታጣሉን ነው፣ ሰላም ይሆን ነው አለች ማለት ነው። ገዳዮቻችን መግለጫ እያወጡ ብዬ ያልኩበት ማለት ነው። ስም አልጠራውም ነበር። አንዱ እኛንን ብሎ መጥቷል እና ኦርቶዶክስ ነኝ አለች። ሌላኛዋም ደግሞ የፎይን ቪዲዮ ሰቅላ እነሱ ናቸው የሚያጋጩን፣ ይሄ ነው አንዱ የሚያጋጨን አለች። እና እነዚህ ሰዎች የራቁት ከብዙ ነገር ነው፣ ከማሰብ እና አካባቢያቸው ላይ ካለው ነገር ሁሉ ርቀዋል። በቀላሉ ሶሻል ሚዲያ እዚሁ ቲክቶክ ላይ አንዳንድ ሰው ማመን ስላልፈለገ በቃ በምንም ሁኔታ ልታሳምኑት አትችሉም። ብታሳዩት ብትሉ መረዳት አይፈልግም። አንዴ ከዘጋ ዘጋ ነው አንዳንድ ሰዎች ማለት ነው። እና እዚሁ ሶሻል ሚዲያ ላይ እንገላችኋለን እናርዳችኋለን ያሉ ብዙ ሰዎች ነበሩ። ከዛው ቤተ እምነት ማለት ነው። ብዙ ሰዎች ቪዲዮ ማሳየት እንችላለን። አሁን እነሱን አይወክሉም ሚል ከሆነ አንቺስ ምን አገባሽ? ኦርቶዶክስ ከሆንሽ እዛ ገብተሽ ማን ፈትፋች ያደረገሽ በማታውቂው ነገር። እና ይቅርታ አድርጉልኝና ደናቁርት አሉ አንዳንድ ሰዎች መረዳት እንኳን የማይፈልጉ ማለት ነው። እና መመለስ አያስፈልግም፣ ግን ስለገረመኝ ብቻ ነው። እና ለምንለው ነገር እኛ ማስረጃ አለን። ካየነው ከሰማነው ነገር ነው። ምን አያችሁ ምን ሰማችሁ ብሎ መጠየቅ ይችሉ ነበር። ቢጠይቁ ጥሩ ነው፣ እናሳያቸው ነበር። ግን የአንዳንዶችን ምንድነው አንዳንዶች እንዲያደንቋቸው ብለው አፍ ለመክፈት የሞከሩ ሰዎች ያሳዝናሉ ማለት ነው። አሁን ዲፌንድ የሚያደርጓቸው እንደዚህ አይነት ሰዎች ነው የሰጠናቸው። እኔ አሁን ብዬ ነው ሳላስበው የተናገርኩት ምንም ነገር የለም። ይገባኛል። እኔ እኮ የሆነ ነገር ለማስቆጠር ነበር እኮ የሆነ ነገር እጠይቃለሁ። እንዴት እዛ ላይ ጀለስ ደግሞ አንዳንድ ሰው ወንዳ ወንድነት ሁሉ ሲከደው እንዲህ ነው የሚያሽቃብጠውና ይገባኛል እኮ ምንም ሆን ብለህ ያደረግከው ነገር የለም። እኛም የፈለግነው ለዓላማችን ነው እንጂ የሆነ ቦታ የሚሰጠው ሰው ሆኖ አይደለም። ማርያምን ይሄ ሰው ለእኔ ምንም አይደለም። እታች ካሉት ከመሰረትም አይለይብኝም ስጠቀልለው። በቃ መሰረት ማነች? ላሳያችሁ መሲል ላሳያችሁ። ምንድን ያት ምን እንታዘዝ ነው አስቡት። ይህ ሰው ነው ከኡስታዝ አቡ ሀይደር ጋር ካልተወያዩ። አቡ ሀይደር የጅኒ እህት አለው። ስዕሉ ምን እንዳይሆን ነው ጥላ ዘርግቶለት የያዘው? ፀሐይ እንዳይመታው፣ ንፋስ እንዳይመታው፣ ምች እንዳይመታው። አቤቱ ሲቀጥል የማርያምን ስዕል ማን ነው የሳላት? ማርያም ፈርቻሽ ነው እንጂ ልብሽ ከሚሰበር አሮጊቶች ጀነት አይገቡም። አክሊል እንግዲህ ጥላ ይዟል፣ ለስዕል ጥላ ይዞ ቆሟል። ይሄ ግልጽ ጣዖት ነው። የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት። ውብ
መልከኛ መሆን መቻል አለባት። ፉንጋ እንዳታገባ። ያው አኪ አረቄና ጠላ ይወዳል ስለተባለ ባለጌ ጉርጋት ተሳዳቢ ነሽ አንቺ፣ ነገረኛ ሴት ነሽ አንቺ። እንቅጩን ነው የምናወራው። እና መሰረት ማለት እሷ ላስተዋውቃችሁ ብዬ ነው። በጣም የተወደደች ሰው ነች፣ ባለማሰብ የምትታወቅ ማለት ነው። እና ከእሷም ላይ ይቻላል ለማለት ነው። እና የሰጠህን አጀንዳ የለም ወዳጅ። እና አጀንዳ የምንቀበለው ብናጣ ብንል ከአንተ እና ከእንዳንተ አይነቱ በፍጹም አናደርገው። እና እኛም ለዓላማችን የተጠቀምንበት አንተ ሰፋ ብለህ አፌ አወራህ፣ ባወራህበት አፍ እኛ ደግሞ ለዓላማችን ተጠቀምንበት ማንነትህን ለማሳየት። ምክንያቱም ብዙ የዋሃን ነበሩ፣ ይኸው በገዛ አንደበት እና አንተ እኛ ቤት መወራቱን ነው ያየው። እኛ ቤት መወራቱ ለዓላማ ነው። ማሳየት የፈለግነው ነገር አለ። እኔ ቆንጨራ ይዤ ስዘምር አይታችሁን ታውቃላችሁ? ቆንጨራ ይዘን የሆነ ኦርቶዶክስ እንደዚህ ነገር ይዞ አይታችኋል? እኔ ግን ላሳያችሁ። እነሱ ልቤን ወሰደው ብላ ቆንጨራ ልታስመልሽም ነው። ልታስመልሽ ሆኖ ልብሽን እና ማንነታችሁን ለማሳየት ነው የምንጠቀምበት ለማለት ነው። እና አጀንዳ ሰጠው ምናምን አይነት ድራማ አያስፈልግም ወዳጃችን። እሺ እንለያይ አይደለ ጋይስ? ሰዓቱ ስለመሸ አንድ ዝማሬ ሰምተን ከዛ በፊት ያው በዚሁ አጋጣሚ ሌላ ጊዜ እናወራበታለን፣ ወይም ሌላ ሰው ያወራ ይሆናል። ከአርሲ ጋር በተያያዘ ምንድን ነው አስጌና ማነው የሆነ ብር ሰብስበን ምናምን ሄደን እንትንላለን ምናምን እያሉ ነበረ። እስኪ እንስማ፣ መጨረሻውን እንስማ። ጥሩ ነው ግን ራሱን የቻለ ያው አካሄድ ስላለው አካሄዱን መጠበቁ ጥሩ ነው ለማለት ነው። ግን ቆንጆ ነው። እኔ በእውነት ለመናገር እንደው ከልቤ ማለት ነው በሌላ ቤተ እምነት አላዝን ማለት አዘጋጁ ሆነው የሌላ ቤተ እምነት ምናምን አሉ አይደለም። እና ያው ያለውን ሁኔታ ታውቁታላችሁ፣ መቼም መረዳት እንችላለን። አንዳንድ ነገሮችን የሌላ ቤተ እምነት ናቸው እና እንደ ሰው ሊያዝኑልን ይችላሉ። ኦርቶዶክስ ላይሆን ይገደላሉ፣ ሊያዝኑ ይችላሉ። ግን በብዙ ሚሊዮን ብር እንትን ብለው መድበው ምናምን የተከራዩቸው ምናምን ነገሮች ነበሩ። ይበልጥባቸዋል፣ መክሰር አይፈልጉም። ምክንያቱም እምነታቸው አይደለም። እንደ ሰው አዝነዋል ምናምን፣ ግን አንዴ ቀድሞ የተዘጋጀ ነው መመለስ አንችልም ብለው ሊያካሄዱት ይችላሉ። የዚችን ያክል ቅሬታ የለኝም። ምክንያቱም ያለ እምነቱ እንደኔ ሁን ሊባል አይችልም። ግን ኦርቶዶክስ ሆኖ አገር ድራፍት እንትን ምንድን ነው በርሜል ነው ተደርድሯል ምናምን እዛ እንትን ለማለት ኦርቶዶክስ ሆኖ መሄዱ ያሳዝናል። ለኦርቶዶክሱ ማለት ነው፣ ለኦርቶዶክሳውያኑ ያሳዝናል። ኢቨን ትኬት ገዝተው እንኳን አለመሄድ ይችላሉ። እንደውም እሱ ጥሩ መስዋዕትነት እሱ ነው ማድረግ እየቻለ እንደውም ከራሱ ከፍሎ ሁሉ አለመሄድ ማለት ነው። ለመጨፈር ይቅርታ አድርጉልኝ ኳስ ደጋፊዎችም ምናምን ምንም ህይወቴ ላይ ምንም የማይጨምሩ ሰዎች ዋንጫ በሉ ብዬ በደህናው ጊዜ ምንም ችግር የለም። ግን ኦርቶዶክሳውያን ሞተው ተብለው እና ማዘን ሲኖርብን በማህበር ማሳየት ሲኖርብን ጉዳታችንን
እዛ ሄዶ እንደዛ እንትን ማለት ለኦርቶዶክሳውያን ለክርስቲያኖች ልክ አይደለም። ለሌላው ቤተ እምነትና ለአዘጋጆቹ ግን ቅሬታ የለብኝም። ምክንያቱም እምነቱ አይደለም ያወጣበት ወጪ አለ። ሰው መክሰር አይፈልግም። ለምን እንደኔውን ካልልም ምክንያቱም እኔ ወጪውን ሊሸፍንለት አልችልም። ኦርቶዶክሳውያኑ ዘፋኞቹ ራሱ የህይወት ችግር የሌለባቸው ከዛ የሚመጣ ሽርፍራፊ ነገር ህይወታቸው ላይ የማይጨምርላቸው ሰዎች እንደው ይሄ በለጠብኝ እንኳን እንዳይሉ አንዳንዶች አሉ የሚመሰገኑ። አይ እኔ ከወገኔ ጋር ያሉ እግዚአብሔር ውለታ ያደርግላቸው ወይም እግዚአብሔር በበጎ ነገር ይክፈላቸው። ትልቅ ነገር ስለሆነ ማለት ነው። ትልቅ ነገር ስለሆነ እነሱን እግዚአብሔር ያስባቸው። አይ ብለው እንትን ላሉ ነፃ ፍቃድ ነው። እንደው እንተዛዘበዋለን ምናምን እንጂ ነፃ ፍቃድ ነው። ግን ነገ ደግሞ ወጥቶ አክት ለማድረግ መሞከር ደግሞ ልክ አይሆንም። እንደው አርሲ ላይ ወገኖቼ ምናምን ማለት ሼም ነው የሚሆነው። አንዳንዶቹ የት እንዳሉ እንኳን ሳይታወቅ ባሉበት ሁኔታ ጨፍረ ስታበቃ ከዛን እንትን አይደለም ብቻ የኦርቶዶክሳውያኑ ማለት ነው። እሺ መዝሙር እያወጣው በዛው አጋጣሚ ሁለት አይነት ቪዲዮዎች ማይቻለሁ። አንዳንዶቹ ለአርሲ ብላችሁ ፎሎ የምትሰበስቡ ምናምን ያሉ ሰዎች አሉ። በሁለት መንገድ አሁን እኔ ፎሎ ለመሰብሰብ ቢጮህ መጮሁ እንትን ካለ ዋጋ ካመጣ ፎሎ መጣ ሄደ ጉዳይ አይደለም፣ ችግር የለውም። በተዘዋዋሪ ሊሰበስብ ይችላል፣ ግን ድምፁ ያስፈልገናል እና ኦርቶዶክስ ሆኖ አንዳንዶቻችሁ ለፎሎወር ነው ምናምን የምትሉ ባትሉ ጥሩ ሊሆን ይችላል እኮ እኔም ሌላውም ለፎሎ ሊሆን ይችላል ያደረግን ያለ ነው። ግን ደግሞ አንደኛ የሰው ሞራል መንካት ነው። ሁለተኛ ነገር ደግሞ የሰው ማንነትን ማየት ያስፈልጋል። አሁን ለምሳሌ የሆነ ሰው መጥቶ ኢዮብ ቪዲዮ የሰራኸው እንደው ለፎሎወር ነው ቢለኝ ለራሴ ያስቀኛል። ምክንያቱም እኔ ረጅም ዓመት ቲክቶክ ላይ ስቆይ ከኔ በኋላ የመጡ ሰዎች ከመንፈሳዊ ውጭም ጭምር ማለት ነው በ3 ወር በ4 ወር ምናምን በ5 ወር ውስጥ ከኔ እጥፍ ፎሎወር ሊይዙ ይችላሉ። ጉዳይ አይደለም። ያንን ለመሰብሰብ ሰርቻ አላውቅም እውነት ለመናገር። ምክንያቱም እኔ በፎሎወር ብዛት የምሰራው የራሴ የተለየ ነገር የለኝም እና ያን ያህል ፎሎ ለመሰብሰብ እንትን አላልኩም። ልክ እንደዚህ ፎሎ ለመሰብሰብ ምንም አይነት እንትን የሌለው ረጅም ዓመት እንዲሁ በማገልገል የቆየ ሰው ቪዲዮ ስለሰራ ብቻ ከሌላው ጋር ደምሮ ሞራሉን ለመንካት መሞከር ልክ አይደለም። ፕላስ ደግሞ ፎሎ ለመሰብሰብ ነው ብሎ መውቀስ ለመውቀሻም ጊዜው አይደለም እና አንዳንድ ሰው ቪዲዮ ሲሰራ ውጤቱ ምናምን እውነት ለመናገር አያገናዝብም። ለምን እንደሆነ አላውቅም። ሰው ያስደስታል ላያስደስትም ምናምን ሳይሆን የሰው ሞራል ይነካል አይነካም የሚለው ማወቅ ይፈልጋል ብዬ አስባለሁ። ግን የሆነ ነገር ልንገራችሁ። አንደኛ ከሰሞነኛው ጉዳይ ጋር ተያይዞ ሀሳቡን ባነሳላችሁ መልሶ ፕሮሞት ማድረግ ስለሆነ እንደው የምትችሉ ማለት ነው የሆነ መፍትሄ ብለው የሚያቀርቡ ሰዎች ስላየው ነው እና ሚዲያ ላይ የሚነገርና ማይነገር ነገሮች አሉ እና እሱ ጥንቃቄ ብናደርግ ጥሩ ነው እና አንዳንድ ሰዎች ሚዲያ ላይ ማይነገር ነገር ማይባል ነገር ብለው ግብአት የሆኑ ሰዎች አሉ። በዚህ ሰሞን እንኳን ማለት ነው እነሱ እኮ ይኸው እንዲያረጉ ነው እንዲየሆኑ ነው እንዲባል የሆነ ማለት ነው እና እኔ መሀል አዲስ አበባ ቁጭ ብዬ ከዛን እዚህ የምወረውራቸው ቃላቶች አርሲ ላይ ያሉ ቤተሰቦች የሚጎዳብኝ ከሆነ ቃላቶቼ ማስተካከል አለብኝ አይደለ? መስራት ካለብኝም በስራ መገለጥ መሬት ላይ መስራት እንጂ እዚህ የምናገራቸው ነገሮች ቤተሰቦችን ጉዳት ላይ እንዲጥሉ ማድረግ የለብኝም። ይህንን ማሰብ አለብንና ሚዲያ ላይ የሚነገርና ማይነገር መለየት ያስፈልጋል። የፈለገ ልክ ብንሆን እንኳን ልክ ስለሆነ ይነገራል ማለት አይደለም።
ልክነት የመነገር እንትን አይደለም፣ መስፈርት አይደለም። የሚነገር ማይነገር ነገር አለና ራሳችን እንትን እንዳንሆን መንስኤ እንዳንሆን ጭምር ማለት ነው። እሱን እናስብ ለማለት ነው። ሁለተኛ ዝም ብሎ ሀሳብ ነው። ደስ ካላችሁ እንዲሁ ዝም እየተሰማኝ ለመንገር ያህል ነው እና አንደኛ ሶሻል ሚዲያም ላይ በምንችለው መጠን እርስ በርስ በጣም መጠባበቅና መደጋገፍ ምናምን ያስፈልጋል፣ በክርስቲያናዊ ህብረት ማለት ነው። እና በምን መልኩ ነው ከተባለ አንድና አንድ ሌላ ነገር የለውም፣ በጸሎት በጣም ማለት ነው። በተለያየ ዓለም ላለ ኦርቶዶክሳዊ ጸሎት ማድረግ አለብን። እርስ በርስ መጸለይ ያስፈልጋል፣ አንዱ ለአንዱ መጸለይ ያስፈልጋል። ጌታ ሆይ ወገኖችን ጠብቅ እያለን ልንጸልይ ይገባል ሁልጊዜ ማለት ነው። ያ ውስጣችን ለክርስቲያን ወንድማችን ለክርስቲያን እህታችን ፍቅር ያሳድርብናል፣ በጸሎት ማሰባችን በራሱ ማለት ነው። እና የትኛውም ዓለም ያለ ክርስቲያን በሰላም ገብቶ በሰላም ይውጣ፣ በሰላም ለማስቀደስ በሰላም ለመቅረብ ከጌታ ስጋና ደም ለመካፈል ያብቃው። ብዙ ይህንን ያጡ ስላሉ ማለት ነው። ስጋና ደሙ መካፈል ፈልገው ቤተ መቅደስ ያጡ፣ ሰላም ያጡ፣ ሁኔታዎች ያልፈቀደችላቸው ብዙ ሰዎች አሉ እና እነሱን እግዚአብሔር በምህረት እንዲያስብ መጸለይ፣ እርስ በርስ ደግሞ ያለንን እንትን ፍቅር ያመጣል ማለት ነው። አንዱ ለአንዱ ማሰብ አለበት፣ መውደድም አለበት፣ ግዴታ ነው። ክርስቲያን ወንድሙን ካልወደደ ምን ሊወድደ የሚችል አላውቅም። እና አጠገብ ያለውን ወንድሜን ሳልወድ እግዚአብሔርን ወዳለው ብል ልክ አይሆን። ምክንያቱም እግዚአብሔር አጠገቤ ባለው ወንድሜ በኩል ሊገለጥልኝ ስለሚችል ማደርገውን ለእኔ እንዳደረግ እቆጥራለሁ ሊለኝ ስለሚችል ማለት ነው። ብሎም ያውቃል አይደለ? ማቴዎስ ወንጌል ምዕራፍ 25 ላይ ለታናናሾች ያደረጋችሁት ለእኔ እንዳደረጋችሁት ነው ብሏል። አጠገቤ ላይ ያለው ሳደርግ ለእግዚአብሔር እንዳደረግኩት ማሰብ ያስፈልጋል ማለት ነው። ይህንን ከሰላም አንጻር ነው፣ ከሌላ ሳይሆን ከሰላም አንጻር እንታዩት ነው። ሁለተኛ ሰው በምድር ላይ መቼም ክርስቲያን ተስፋ ያለው ሰው ሞቱ ወደ ዘላለም ሕይወት መሻገሪያ እንደሆነ ይታወቃል። ግን ብዙ ጊዜ እንደሚሞት ሰው መኖር አለመቻላችን ለሀገርም አጠገባችን ላሉ ሁሉ እንቅፋት እንድንሆን አድርጎናል ብዬ አስባለሁ። ምን ማለት ነው? እንደሚሞት ሰው መኖር ማለት መቼ እንደምንሞት አናውቀውም እና ጠዋት ስነሳ ሲነጋ እኔ ላልነሳ እችላለሁ፣ አላውቅም። አሁን ከዚህ ጋር ቁጭ ብያለሁ፣ ከሰከንድ በኋላ ከደቂቃ በኋላ ምናምን አላውቅም ምን እንደሚፈጠር፣ ሁላችንም አናውቅም። እና እንደሚሞት ሰው ምንኖር ከሆነ ማለት እንደሚሞት ሰው መኖር ማለት ሞት አለ ከፊቴ። ስለዚህ ከመሞቴ በፊት ማድረጋቸው ዝግጅቶች አሉ፣ ከእግዚአብሔር እንዳለይ ለሰው ክፉ ነገር እንዳላሳይ ማለት ሰው አዝኖብኝ እንዳልሄድ ማለት ነው። እነዚህ ነገሮች የምናስብ ከሆነ እንደሚሞት ሰው ስለሆነ እያሰብን ያለ ነው ማለት መቼ እንደምሞት አላውቅም። ስለዚህ ክፉ መሆን የለብኝም። ኃጢአት ስሰራ ቶሎ ንስሐ እገባለሁ፣ ምክንያቱም ሞቴን አላውቀውም። ከሆነ ሰው ጋር የሆነ ማግባባይ ነገር ይነሳል። ከዛን ከሱ ጋር እንካ ሰላምታ ምናምን ጊዜ እንዲፈጅብኝ አልፈልግም፣ ምክንያቱም መጠሪያ ሰዓቱን አላውቀውም። ስለዚህ በቻልኩት መጠን በፍቅር ማሳለፍ ነው ፈልገው። እነዚህ ማለት ነው። የሆነ ሰው ይሰድበኛል፣ ይናገረኛል፣ ወይ የሆነ ነገር ያደርገኛል ምናምን ማሰብ አልፈልግም፣ ምክንያቱም መጠሪያን አላውቀውም። መጠሪያን ስለማላውቀው ያለችኝን ጊዜ ከዚህ ጋር እንደዚህ ነው እንደዛ ነው ስባባል መቆየት አልፈልግም። ስለዚህ ያ ሰው ተናገረም አመሰገነም ሰደበም ምንም አለ ጉዳይ አይደለም ብዬ ማለፍ ይኖርብኛል ማለት ነው። እንደሞተ ሰው በተለያዩ በገንዘብ ሊሆን ይችላል፣ በተለያየ ምክንያት የተጋጨ ነው አካል ሊኖር ይችላል እና ባለችኝ ትንሽዬ ጊዜ በማላቃት ላይም ማለት ነው ባለችኝ ጊዜ ፍርድ ቤት ለፍርድ ቤት ወይም የሆነ ቦታ ስንከራተት ከምቆይ ሰላሜን ለምን አላገኝም፣ ከአምላኬ ጋር ለምን ያለችኝን ጊዜ አላሳልፍም እንድንል ያደርገናል። እንደሚሞት ሰው መኖር ማለት እሱ ነው። ሞት ከዚህ ዓለም መለየት ማለት ነው። ክርስቲያን በክርስቶስ ያመነ ሕያው ነው እንደምታውቁት። ግን ከዚህ ዓለም መለየት ሞት ካለ ማለት እሱን የምናስብ ከሆነ በእርግጠኝነት ህይወታችን እንትን አይሆንም። ይሄ ምንድን ነው ቋጠሮ አይበዛበትም። እንዲህ ነው እንደዛ ነው ምናምን ስንል ስለ ሰው ስናስብ ስለ ነገር ስናስብ ምናምን
ምንቆይበት ጊዜ ራሱ አይኖረን እና ሁል ጊዜ ሰው በእያንዳንዱ ነገር ውስጥ እንደሚሞት ማሰብ ከቻለ ህይወቱ የቀና ይሆናል ብዬ አስባለሁ። ማለት በምድር ያለው ማለት ነው። ለምሳሌ መኪና እየነዳ እየሄደ ያለ ሰው እንደሚሞት ካሰበው በስርዓት ይነዳል። ምክንያቱም ቤተሰብ አለ አይደለ? ልኑርላቸው ይላል። ሞቴም ደግሞ ቤቴን ሳላስተካክል እንዳልሞት ብሎ ሁሉ ማሰብ ይጀምራል ማለት ነው። የሆነ ነገር በስልጣን ላይ ያሉ አካላት እንደሚሞቱ ካሰቡ በሰው ላይ ክፋት አድርገው መሄድ ትክክል እንዳልሆነ መገንዘብ ይችላሉ ማለት ነው። ዛሬ እየገደሉ ያሉ ነገ ሟች እንደሆኑ ከደቂቃዎች በኋላ ወይ ከሰከንድ በኋላ ሟች እንደሆኑ ሲያስቡት የስንቱን ነፍስ አጥፍተው እዛ ሲሄዱ ያለውን መከራ ያለውን ከእግዚአብሔር መራቅ፣ ወደ ሲኦል መቃጠል፣ ወደ ዲያብሎስ መሄድ፣ የዲያብሎስ ግዛት ውስጥ መኖር የተፈጠረው እኮ ያ እኮ የተሰራው ለዲያብሎስ እኮ ነው። ለሰይጣንና ለመልእክተኛ ወደ ተዘጋጀው አይደል የሚለው፣ ለእኛ አልተዘጋጀልንም እኮ በበደላችን ነው እዛ መንገባው። ወደዛ መግባት እንዴት ከባድ እንደሆነ መገንዘብ ይችላል ማለት ነው። እና ዛሬ ሰዎች ሰውን በመግደል የሚዝናኑት ሟች እንደሆኑ ማሰብ ስላልቻሉ ነው። እንደሚሞት ሰው መኖር ስላልቻሉ ነው ብዬ ነው ማስበው። እና እንደሚሞት ሰው መኖር እጅግ በጣም ያስፈልጋል። ህይወትን በጣም ቀለል አድርገን ከነገር ሁሉ ከምናምን አርቀን ምናምን እንድንኖር ያደርገናል። እና ሁላችንንም እንደዛ እንዲያስችለን እንጸልይ። እንደዛ እንዲያስችለኝ ላመሰገኑኝም ቦታ ላልሰጥ፣ ለሰደቡኝም ቦታ ላልሰጥ። ምክንያቱም ካለችኝ ጊዜ ላይ ጊዜ ለእንደዚህ አይነት ሁኔታ ማሻማት ስለማልፈልግ ማለት ነው። እና እንደዚህ አይነት ነገር እግዚአብሔር ያስችለን ሁላችንንም ማለት ፈልጋለሁ። እንዴ ከአንተ እኮ ነው እንስማ ያልነው። ተው እንጂ መዝሙር ከኔ ነው የሚሰማው። እኔ እኮ ስልክን ስትነካ ልትከፍት መስሎኛል። አይ አይደለም፣ ሰዓት እያየው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብረን እንዘምራለን፣ አብረን እናመሰግናለን። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል እያለን እናታችንን ቅድስት ድንግል ማርያምን በዝማሬ በጸሎት እንለምናታለን። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። ቀባሪ ሲያጡ አዛውንቶ ሜዳ ሲወድቁ ሕፃናቶ እዛ ሰደዱ እንዲቆም አማልጅን ድንግል ማርያም የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። የራቀው ሰላም እንዲቀርበን ፍቅር አንድነት እንዲከበን ከልጅሽ ጋር ነይልን ኑሯችን መልካም እንዲሆን የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። ውሃው የሌለው ምንጭ ሆነናል፣ መሬት ታቅፈን
ዘራተናል የኢትዮጵያ እናት እመቤት ሁሉን ባርኪልን በረድኤት የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ድፍረት ጭካኔ አመፅ ሞልቷል በጎ ደግ ሰው ካለም ጠፍቷል። ማን መልካም ነገር ያሳየናል ወደ ማደሪያሽ አቅንተናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ውሃው የሌለው ምንጭ ሆነናል መሬት ታቅፈን ዘራተናል። የኢትዮጵያ እናት እመቤቴ ሁሉን ባርኪልን በረድኤት የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ድፍረት ጭካኔ አመፅ ሞልቷል በጎ ደግ ሰው ካለም ጠፍቷል። መልካም ነገር ያሳየናል ወደ ማደሪያሽ አቅንተናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ይቀበልልን። አሜን አሜን። ዝማሬ መላእክት ያሰማልን። ያቡ እግዚአብሔር ያክብረልን። እናመሰግናለን። የአገልግሎት ዘመንን ያርዝምልን። መኩታ የምትለው ነገር አለ? ያሰማልን ወይ? ዝማሬ መላእክት ያሰማልን። ያዊ እመቤታችን ልመና ይደርብን። በእውነት ጦመ ዘማሬ የዘማሬ መላእክት ያሰማልን። ሁላችሁም የሰማችሁ ሁላችንም ያሰማን። ጌታ በመምጣቱ ጊዜ በቀኙ ያስበን። ቃሉት ያሰማልን። ኢዮብ አንተ ደህና አደሩልን። የምትውሉ ደህና ዋሉ።